ቆይን የምለው ወገኖቼ ለተሙ ሳሚ ብቻ ነው እንዴ? ተሙ ኧረ የምንሰማው እያደር በጣም ያስጨንቃል። እውነቴን ነው። ጭራሽ እንቅልፍ እንኳን አልወስድብኛል ማርያምን። ግን ለምንድን ነው ሳሚ ብቻ ነው እዚህ ጋር እየጣረለት ያለው? እዚህ ጋር አንድ ጀግና ነው የጠፋው። ሁለተኛ ደግሞ ከእለት እለት የምንሰማው እግሩ እንዲሆኑ እንዲህ የተቆረጠ እግር የሚል ጆሯችን ሊያፈነዳው ነው። እንቅልፍ መተኛት አልቻልንም። በጣም ነው የሚያስጨንቀው። ግን ታዲያ ሳሚን የሚረዳው የለም ወይ? ኧረ ሳሚን እርዱት፣ ሳሚን ይህን ጀግናችን አገኙት። ከቁስል ጋር ከጠላት ጋር እንዴት ይችለዋል? እግዚአብሔርን ነው የምላችሁ፣ እንዴት ይችለዋል? አስባችሁታል? አንድ ሰው ያን የሚያህል ቁስል ይዞ እግሩ ተቆርጦ ገባችሁ? በቃ የሚፈልገውን ሳያገኝ ውሃ ተጠምቶ ሳይጠጣ ተርቦ ሳይበላ ምን ባደረገ ነው ይሄ ለዚህ ሁሉ ህዝብ እየደረሰ ዛሬ እንደዚህ የጠፋን የታገተን እግሩ የተቆረጠ ልክ እንደ ምን ብዬ ልንገራችሁ? በቃ ምን ወንጀለኛ እንኳን የማይቀጣውን ቅጣት እየተቀጣ ያለ ወንድማችንን እረ ድረሱለት። እረ የሆነ በቃ ናፈቀኝ። አሁንስ እኔ ተሙ ተገኘ የሚል ወሬ ናፈቀኝ። ተሙ ተገኘ በቃ አገኘ ነው የሚል ነገር ነው ናፈቀኝ። እግዚአብሔርን ነው የምላችሁ። ግን የእናንተ ሰላም የፈጠራችሁት ደስ ይላል። የጠፋችሁት መምጣታችሁ ደስ ይላል። ደስ ብሎናል። ኖልን እግዚአብሔር ይመስገን። የተጣላችሁትም ሰላም መፍጠራችሁ እና ቤላ በጣም ደስ ይላል። እነ ቴዲ ማለት ነው። በጣም ደስ ብሎኛል። እኔ ደስ ያላችሁ እንደኔ እውነት። ግን በቃ ሰላም እየነሳኝ ያለው በቃ ለምን የሚል ጥያቄዎች ጭንቅላቴ ውስጥ እየተመላለሰ ያለው የተሙዬ ነገር ነው። አስባችሁታል? ቆይ መጣው ችግር የለውም ይሄ ችግር የለውም ነው የጎዳው እሱ። በዛም ሰዓት ችግር የለውም ብሏቸው ባይሄድ ኖሮ የሆነ ሰው አስከትሎ ቢኖሩ ይሄ ሁሉ ፈተና ባልደረሰበት ነበረ። እግዚአብሔርን ነው የምላችሁ። ሲቀጥል ደግሞ የገዛ የራሱ ሰው ስለሆነ ነው እንጂ እውነት ሌላ ሰው ማለት ባዳ ብሎ ኖሮ አይደለም እግር ቆርጦ እንደዚህ ማሰቃየት ማለት ነው። አያስቡትም፣ ሲጀመር ነው አያስቡትም። ነገ መግቢያቸውን ያውቃሉ። ነገ ወዴት ነው የምንሄደው ብለው ስለሚያስቡ ምናልባት ሊያገቱት ይችላሉ፣ ምናልባት የሆነ ነገር ሊያረጉት ይችላሉ፣ ሊያሰቃዩት ይችላሉ። ግን በዚህ ልክ እግር ቆርጦ ደብዛውን አጥፍቶ እንደዚህ ማሰቃየት እኔ እግዚአብሔርን ነው የምላችሁ። እኔ እቺ ሴትዮዋ አክስት ተብዬዋ እኔ እንጂ አላውቅም። እኔ ምንድን ነው መደረግ ያለባት? እሷ ራሱ ተሰቅላ መገረፍ አለባት። በቃ ተሰቅላ እንድትዘዝቃ መሰቀል ያለባት። የሌለ አገራችን እንዲህ የገደለ እንኳን ይገደል የማይበልበት አገር ላይ ሆነን ይሄ ወንጀል እየተሰራ አይደለም። እች ወንጀል ትልቅ ወንጀል ይሰራል። እግዚአብሔርን ነው የምላችሁ። እኔ አንዳንዴ የሳውዲ መንግስት አመሰግነዋለሁ። የሳውዲ መንግስት የገደለ ይገድላል፣ ይገደላል። የሰረቀ እጅ ይቆረጣል፣ የቆረጠም ይቆረጣል። አንዳንድ እግዚአብሔር ምን ነው የሱ የዛ ሀገር መንግስት ለኛ ሆነ እላለሁ። እንደዚህ በንጹሃን ላይ ካዲያ እንዴት ነው ወንጀለኛ ንጹሃን ሰው አጋልጦ የሚሰጠው? እንደዚህ የዚህ ያህል ወንጀል እየተሰራበት ምንም በማያውቀው እና ችግር የለውም ተብሎ ምንም አስባችሁታል? ችግር የለውም ቀላል እኮ ነገር ነው ምናምን መሄድ ብቻ ነው ብለው አታለውት። ዛሬ ምድር ውስጥ ያርጉት ምን ውስጥ እንደደበቁት አይታወቅም። አስባችሁታል? አሁን እርግጠኛ ምን ውስጥ አድርገውት ነው እንደዚህ በነፍሱ የሚጫወቱበት? የሰው ህይወት እንደዚህ በግድ ሰው አይደለም ያልወለኑ ልጅ የወለኑ ልጅ እንኳን በአሁኑ ሰዓት አልፈልግም ካለ አልፈልግም ነው። ካልፈለገ አልፈለገም ነው። ጥሎን ነው የሚሄደው። ሲፈልግ ይገለናል፣ ሲፈልግ አይፈልግም። የእኛን መኖር ሳይሆን የእኛን መሞት ነው የሚፈልገው የወለኑ ልጅ በአሁኑ ሰዓት። ግን ይሄ ዘመድ ተብሎ የዚህ ያህል ዋጋ የሚከፍልበት መንገድ እኔ በጣም ነው ያዘንኩት። በዚህ ልክ ለምንድን ነው ዋጋ መክፈሉ? ምን ባደረገ? አልፈልግም ነው እኮ ያለው። እሱ ምን ውስጥም የለበትም።
ኧረ እግዚአብሔር ወይ ኧረ ድረስለት፣ ኧረ ከሲቃ ያውጣው። ህመሙን እንዴት ይችለዋል? እግዚአብሔርን ጥማቱን፣ ራቡን በዛ ላይ ያስባችሁታል። ዝም በል እየተባለ ህመሙ ሲያሰቃየው ዝም በል እየተባለ ምናምን። እስኪ አስቡት፣ ስቦታ ሆናችሁ መጮህ አይችል፣ ህመሙን በጩኸት ማስታገስ አይችል። ታውቃላችሁ ነው ምን ያህል እንደሆነ። እንኳን ያን ያህል ተጉልበቱ ጋር ነው እንግዲህ እግሩ የሚታየው ከጉልበት የተቆረጠው። አስባችሁታል? ግን እውነት አክስትየዋን እናንተ ይዛችኋታል። ይቅርታ አድርጉልኝና ምንም መደረግ አትችልም። አክስትየዋ የት እንደደበቀችው ማውጣት አትችልም። በእጃችሁ ነው ያለችው። እኔ ይሄ ራሱ ጥያቄ እየሆነብኝ ነው። ለምንድን ነው አክስትየዋን የቁም ስቅዋን እያሳያችሁም አታሳያችሁ? እሷ መቼም ቦታውን ታውቃለች። ግን ደግሞ በጣም የገረመኝ ሁሉንም ወንጀል እያሰራች እሷ ተደላላ ተቀምጣ ሰው የሰው ደም የምትጠጣው እንደዚህ ሰውን እንደዛ ካለ ስኩል የምታደርገው በጣም እውነቴን ነው የምላችሁ። አሁንም ይመስለኛል አሁንም እንደፈለጋችሁ ይተውታል። እግሩን ቆርጫለሁ እያሰቃየሁት የኔን ስራ ይሰራል ነው ቁጭ ብሎ መጋረጃ ውስጥ። እሱ ደግሞ አደርገው ወንድሞች አሉት። ወንድሞቹ እየተሯሯጡለት ነው። እና ምን ልላችሁ ነው? እባካችሁ ጀግኖቻችን እነ ልዑል እነ ቴዲ እነ ሚኪ እባካችሁ ለተሙ እየደረሱለት። በቃ አገኙት፣ ሲቃ ውስጥ አገኙት። በቃ ይገኝ ነው። ከተገኘ በኋላ ሌላው እዳው ገብስ ነው። ግን እባካችሁ ድረሱለት። ሳሚ ብቻ ነው እየተሯሯጠ ያለው። በዚህ አጋጣሚ ሳሚ ራሱ አይዞ፣ ግን ራስን ጠብቅ። በጣም ያስፈራሉ። እንትን አትበል ሳሚ፣ ከሰው ጋር ሆን፣ ታማኝ ሰው ስራ አድርግ፣ ጥንቃቄ አድርግ ለማለት እወዳለሁ። ሳሚዬ እግዚአብሔር ከእናንተ ጋር ይሁን። በቅርቡ ሁልጊዜ እንዲህ ያየን እግሩን አየን እንዲሆነ ሲቃውን ከሚያሰማን ፈጣሪ ተገኘ የሚለውን ወሬ እንዲያሰማን ጸሎት አድርጉ፣ ጸሎት እናድርግላለሁ። እውነቴን ነው። ተሙ ተገኝቶ ምንም ይሁን የሚቆረጥም እግሩ ምንም ይሁን ግን ይሆን የለም ወንድሜ ሳሚ እግሬን ከፍ አድርግልኝ፣ እግሬን መድኃኒት ስጠኝ፣ ሳሚ ውሃ ስጠኝ፣ ሳሚ ምግብ ስጠኝ፣ ሳሚ ልተኛ ይሆን የለም በቃ ሰላማዊ እንቅልፍ ልተኛ የሚልበትን ቀን ያድርግል፣ ያምጣለት በቅርቡ። በቃ ይህንን ነው የምለምነው። እግዚአብሔርን ነው የምላችሁ። አስባችሁታል? ሰው ታሞ ምን እንደሚፈልግ አስባችሁታል? አሁን እግሩ ከሌለ ደግሞ አስባችኋል? ሽንት ቤት ብዙ ነገር አለ። ያን ሁሉ ከማን ጋር ነው የሚወጣው? ይህን እየተደበደበ ማርያምን በጣም የተሰማኝ አምላኪ ሆይ ብቻ አሁንም ነገ የምላችሁ በቃ ተሙ ተገኘ የሚለውን ወሬ ብቻ ነው የናፈቀኝ። ማርያምን እግዚአብሔር ከሱ ጋር ይሁን። ያንን ነው ለማለት የምወደው። ውድ ቤተሰቦች እንደ ቁጭ ብዬ በር ላይ በቃ ምላ ሁሉ ጥፍት ብሎብኝ እግዚአብሔር እንቅልፍ ራሱ ነው የነሳኝ። በቃ የሆነ እሱን ነው የማሰላስለው፣ ሲቃውን ነው የማሰላስለው። ስትታመሙ ነው የታመመ ሰው የምታውቁት። እግዚአብሔርን ነው የምላችሁ። በደል የደረሰበት ነው በደል የሚደርስበትን ሰው የሚያውቀው። ቁስል የቆሰለ ሰው ነው ቁስለኛን የሚረዳው። ማርያምን ነው የምላችሁ። እሱ ቦታ ራሳችሁን ብትስሉ በጣም ከባድ ነው። በጣም በዛ ላይ በጥላት እጅ ትሆኑ እንደዚህ አላቅም። ብቻ መድኃኒዓለም ሆኖ ለማለት እወዳለሁ። ውድ ቤተሰቦች ላይክ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁ። ከልብ ግን ጀግኖቻችንን ነው በደንብ ማበረታታት ያለብን፣ ከጎናቸው መቆም ያለብን ለጀግኖቻችን ነው እና እግዚአብሔር ከነሱ ጋር ይሁን፣ ጥበቡን ያብዛላቸው። እግዚአብሔር በቃ እቅፍ ድግፍ ያርጋቸው፣ ጥላትን ከላቸው ላይ ገደል ሊያርግላቸው ላለው ለእነሱ ምኞቴ ነው። በተረፈ ሁላችሁም በስደት ምንም አይንካችሁ። ደህና ሁኑልኝ። ሁላችንም ጸሎት ለጀግኖቻችን